ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓታችን ጸጊ ቤተሰብ የምናገናኝበት ሰዓት ነው። ከወራቶች በፊት ወደኛ የመጡ እናትና ልጅ ነበሩ። ወይዘሮ ለምለምና ሰርካለም እናትና ልጅ ናቸው። እንግዲህ ድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ደህና ኖት? ደህና እግዚአብሔር ይመስገን። መንገድ እንዴት ነበር? ጥሩ ነው። እንግዲህ በአምላክ ፈቃድ ደርሰናል። ከወልዲያ ነው የመጣችሁት። እንግዲህ ከወራት በፊት ስንት ወር ይሆናል እኛ ጋር ከመጣችሁ? አሁን 7ኛ ወር መሰለኝ። ከወራት በፊት እኛ ጋር ስትመጡ ወይዘሮ ለምለም የልጆን አባት ለመፈለግ አይደለ? ሰርካለም ደግሞ ያው እንግዲህ የወንድምሽን አባት ነው የሚሆነው አይደለ? ኤፍሬም የእርሶ ልጅ ነው። እስኪ እንግዲህ ያኔ እኛ ጋር በመጣችሁ ሰዓት ከኛ ጋር አድርጋችሁ የነበረውን ቆይታ እንመልከትና ተመልሰን ወደ ዛሬው አዲስ ነገር እናልፋለን። አብራችሁ ቆዩ። ስማችሁን ታውቁ? ለምለም አሰፋ እባላለሁ። ሰርካለም ታማኝ። ማን ናቸው የሚፈልጉት ወይ ማን ነው የሚፈልገው? ምትኩ ቁምላቸው ወርቄ። ለእርሶ ምንድን ነው? የልጅ አባቴ። የልጆ አባት። ያንቺ አባት ናቸው የሚፈልጉት? አባቷ አይደለም፣ የታናሽ ወንድሜ አባት። አሃ፣ የት ሄደ ታናሽ ወንድምሽ? ጅቡቲ ሆኖ ስልክ ያነሳም እንዴ አንሳ እንጂ ለዛሬ ያው ወንድሟ ነው ከላን የመጣችው። ጥሩ አድርገሻል። እሺ መልካም። እንግዲህ ታሪኩን ከእናት እንጀምርና የቀረውን ደግሞ አንቺ ትነግሪናለሽ። እሺ የተለያየ ነው። ሰኔ ማነው በ78 ሰኔ 2 ቀን ወደ ሀገሩ ሄደ። ጎጃም ሀገሩ። የት ነበር የምትኖሩት? ወልዲያ። እሺ ምንኖረው እዛ ነበርና አንዲት ልጅ ወልደና በተወለደ በአመቷ ሞተይብን። አሁን ይሄ ድጋሚ ነው የተረገዘው። ይሄን የ4 ወር ጉዞኝ ወደ ሀገሩ ሄደ። በዛው እንደወጣ ቀረ። ማን ይባላል ስሙ? ሙሉ ስሙ? ምትኩ ቁምላቸው ወርቄ። ምትኩ ቁምላቸው ወርቄ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ብርሃን ባንክ ምቹ፣ አስተማማኝ፣ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ። የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ያው እንግዲህ እንደተመለከትነው ነው ያኔ ስትመጡ የልጄን አባት ፈልጋለሁ ብለው ነበረ። እስኪ እንደው ለማስታወስ ያህል ድጋሚ ሰርካለምም ትንሽ ነገር ትነግሪናለሽ? የተጠፋፋችሁበት ጊዜ ይሄን ያህል አመት ምንም ነገር አልሰማችሁም? ልጆስ ኤፍሬም የጋሽ ምትኩ ልጅ ምን ይላል በዚህ ሁሉ መሀል? እኔ ልጆችና ልጅ ሲጣሉ የማባት በነበረኝ እኔም እንደው የአባቴ ወይ ወንድሙ ወይ ልጁ በነበረልኝ ይላል። እንደዛ ይለኛል። እንደዛ በሚለኝ ሰዓት እኔም በቃ እንዴት ብዬ አይምሮ ያቀመጥልኛል። በተለይ አሁን ትልቅ ከሆነ እና አዲስ አበባ ልጅ ነበረና የሱ የታናሹ ታናሽ እዚህ ወልዶ ወደ ሰበታ ነው ያለው። መጣሁኝ። እሱ መጥቼ ሳጣይቅ የቤት ቢሮ በዚህ ነው ሲሉኝ እንደገና እሷን ይዤ መጥቼ ገርጅ ተመዝግቤ ሄድኩኝ። የዳር 2 ቀን ያው ረጅም ጊዜ ነው ከተጠፋፋችሁና ባለፈው መተው እንግዲህ ከወራቶች በፊትኛ ጋር ከቀረቡ በኋላ የልጆት ኤፍሬም ምን አለ አባቱን መተው ሲፈልጉ? ከዛ ውጪ ደግሞ ይህን ታሪክ የማያውቁ ሰዎችስ ፕሮግራሙ ከተላለፈ በኋላ ያለውን ነገር ትንሽ እናውራ ብለን። ያው እሱ አባት ይገኛል ምናምን ተስፋ የለኝም። አንቺ ተስፋለሽ እናቴ ይላል። አንቺ ተስፋለሽ። እሱ ስለማያውቀው ምን አብዛኛው ስለማያውቀው አንቺ ተስፋለሽ፣ ግን እኔ ደግሞ ሙሉ ተስፋልኝ ይለዋል። በቃ ሙሉ ተስፋልኝ እንደማገኘው ነው። እሱን ቸርነት ነው የምጠብቀው እና ባለሙሉ ተስፋ ነኝ እኔ አገኛለሁ ነው የምለው። እንዴት አብራችሁ ኖራችኋል ከኤፍሬም አባት ጋር አሁን ከሚፈልጉት? አዎ አብረን ኖረንማ እቺ ልጅ ወለድና በተወለደ በአመቷ ሞተች። ፎቶግራፉ ላይ ያለችዋ እሳቸው የታቀፏት በአመቷ ሞተችብኝ። እዛ በ77 ሰቆጣ ነበር ተቀይሮ ሄደው ሰቆጣ ሄድኩኝ። ከዛ ስንኖር ደግሞ ቤተሰቦቹ እዚህ መጥተው ፍቃድ ሲጠይቁ
እሱ ወደ ወልዲያ እንዲመጣ ሲደረግ እኔንም ይዞ የመጣ ወልዲያ። እኔ ወልዲያ ነው ኑሮዬ። እዛ መጣነ። እሱ ቤተሰቦቹ ጋር አብረው ይዘውት ሄዱ። ቤተሰቦቹ የት ናቸው? ሁለቱ ነው መጥተው ነው ጎጃም ይዘውት ሄዱ። እኔ ሳምንት እመጣለሁኝ አልቀርም ይለኛል። እኔ የረጅም አውቶቡስ ሲመጣ መጣ እያልኩ ብቻ እወጣለሁ። እዛን ሰዓት ያው በቃ እንደዛ እንደወጣ ነው ይቀር። እንደወጣ ቀረ። ያው ልጁንም ወታደር ቤት ገብቼ አሳደግኩኝ። ኤፍሬምን ነፍሰ ጡር ሆኖ ነው እሳቸው በዛው ሄዱ? የ4 ወር ነፍሰ ጡር ነኝ። ሰርካለም ከዛ በፊት ነው የተወለደችው? እና ግን እኔ ብቻ ያው አባት የለኝ እኔ ዘመድ የለኝ በሚለኝ እየተሰማኝ ነው። ብቻ ቢኖርልኝ ደስ ይለኛል። አባቱ ባገኘው ደስ ይለኛል። ባይኖር ደግሞ ልጆች ካሉት እነሱ ጋር ቢገናኝልኝ። ምን አይነት ሰው ነበሩ የኤፍሬም አባት? ሰው ነበር እንግዲህ የሚያስታውሱት በጊዜው ጥሩ ሰው ነው። ምንም የሚናገረኝ ነገር ምን የለም። እንደውም ለምለሚ ተወልዶ ብሎ ነው የሚጠራኝ። ሲጠራኝ ለምለሚ ተወልዶ ነው የሚለኝ እንጂ ክፉ ቃላትም አያወጣም። እሷንም ሕፃን እያለች ይወዳታል። እንደውም ወታደር ቤት እዛ ሰፈራችን ቅርብ ነው። እዛ ስሰራ ነገ ቁርስ ደረቅ ረሽን ነው ካሉት ዳቦ ዛሬ ከሆነ ሳጥን ቆልፋ አስቀምጥላታል ለነገ ቁርሷ። ያው እሷ ሕፃን ስለሆነ አታስታውስም እንጂ ይሄ ነው እሱ። ሰርካለም አንቺስ እንግዲህ ከእናትሽ ጋር ስትኖሪ ያው ወንድምሽም አለ ኤፍሬም። የኤፍሬም አባት እስከ ዛሬ ድረስ ይፈለጉ ነበር። እኛ ጋርም ልትመጡ ምክንያት የሆነው ይሄ ነውና ምን እየሰማሽ አደግሽ? እንዴት ነው ስትፈልጉት የኖራችሁት? እኔ እንትን ነው እሱ እንደዚህ ኤቤስ መተው ሲያስመዘግቡ ምናምን ሲያይ እባክሽ ምን አለ ብትሄጂልኝ አንቺ እዛው ቅርብ ስለሆንሽ ውለታሽን እከፍላለሁ ምናምን ይለኛል። ኤፍሬም ነው የሚለው? ኤፍሬም። እናንተ ያንቺ ቢጠፋ ኑሮ ትሮጪ ነበረ እና ምን አለ ብትፈልጊልኝ ሲለኝ ያው ነገ ዛሬ ደግሞ መውጫ መግቢያውን ብዙም እንትን አላውቀውም። ከዛ ያው ሰው እሁድ ቅዳሜን ከሰዓት ስለምንከታተል ስናይ ያው የኔም አባት እኮ ይገኝ ነበረ። እሱ እንኳን በህይወት ባይኖር ወንድም እህት ካለኝ ምናምን ይለኛል። ያው ጊዜው ሲደርስ እንግዲህ ፕሮግራሙ ከተላለፈ በኋላ እናንተ ጋር ሰዎች ምን አይነት መልእክት አደረሷችሁ? ስለሳቸው አዲስ ነገር ምንም አልሰማችሁ? ውስጣችሁ ምንድን ነው የሚነግራችሁ? እኔ ውስጤ እንግዲህ ደስተኛ ነው እንደማገኘው ተስፋ አለኝ። በደስታ ነው ብቻ። እርስዎ ከዛ በኋላ አገቡ? አግብቼ 2 ወንዶች ወልደዋል። እና አሁን ለልጆ ሲሉ ግን ለብቻዬን ያለው ነው ቆይቻለሁ። ከፈታው ለብቻዬ ቆርቤ ውጭ ብያለሁ። ግን እንግዲህ ጋሽ ምትኩ ጥያቄ የልጆ ኤፍሬም ነው። ኤፍሬም ደግሞ ጥያቄው አባት ብቻ ሳይሆን እንደው አባቴ ባይኖር እንኳን ብሎ ያስባል። ያው ወታደር ጊዜው ረጅም ስለሆነ ግን አይታወቅም ደግሞ የእግዚአብሔር ነገር። ወንድም እህትም ቢኖር ነው ያለው አይደል? እንደው ኤፍሬም ቢኖር ጥሩ ነበር ቢመጣ ዛሬ። ምን ስራ ላይ ነው ያለው ኤፍሬም? ሹፌር ነው እና ደግሞ ወታደርም ስለነበረ በህይወት ላይ ኖር ይችላል። ስለ አባቱ ሳስብ እንደዛ ነው የሚለው። አግብቷል ኤፍሬም? አግብቷል። አልወለደም፣ ገና ነው። ብዙ ጊዜ እንደዚህ ቤተሰብ ጋር የተጠፋፋ ሰው ማግባት ነው አይደል የሚፈራው? ለምን በየትኛው በኩል የራሴን ቤተሰብ ላይ ሊያገኝ ስለሚችል የራስን ማንነት ማወቅ፣ ዘመዶችን ማወቅ የሚጠቅመው ለዛ ነው። እና እሱም ከሆነ መልካም ነው። ስለ አባቱም ደግሞ ለማወቅ ያለውን ጉጉት በእርሶ በኩል ስላየ ነው ትልቅ ነገር ነው እሱ ራሱ። ያው አሁን እንደ ወታደርም ሆነ ይመጣሉ፣ ጎጃም ሹፌርም ሆነ ይመጣሉ። እንደሆነ እኮ አንድ ወንድሜ ሊሆን ይችላል። እንደዚህ ሹፌሮችም አንድ ወንድሜ አንደኛው ልጅ ሹፌር ነውና እስከ ጎጃም እስከ ጎንደር ይሄዳል። እሱ ራሱ ያጣይቃል። ግን እንትን አላለም እንጂ አሁን ወይ እህቴ ትኖራለች እኮ እዚህ መጣ ይላል ያስባል። ስለዚህ ስለ ኤፍሬም ስለ አባታቸው ምን እየነገሩ አሳደጓቸው? እርሱ እኔ እነግረዋለሁ እንግዲህ አባት ወታደር ነበር፣ የደርግ ወታደር። ያው ፍቃድ ሄዶ ሀገሩ ሄዶ ቀረ። የጎጃም ልጅ ነው።
ሞጣ አውራጃ ምናምን እንደዛ ነው። በወረቀት የተጻፈ መረጃ? አዎ እሷን ጓደኛውን የሰጠኝ ያው በህይወት የለም እንጂ አሁን እሱ ወታደር ነው እና እንደዚህ ነው። እቺን ወረቀቷን ካልበቤ ውስጥ እናስቀመጥኳት። ስንት ጊዜ አስቀመጣት? አረ ስንት ጊዜ ብዙ አመቷ ነው። አሁን ፍለጋ ስመጣ ነው ይቻት የመጣሁት። የመጀመሪያው ላስመዘግብ ስመጣ ይዣት መጣሁ። ያው ስልክ ቁጥርና ስማችን ሰጥተን ሄድን። አሁን ደግሞ ስመጣ ይዣት መጣሁ። ባለፈው እንትን ስንል አብራ ተቀርጻ ሄዳለች። አልሚ ምርቶች በግዙፍ እንዲሁም በዘመናዊ ፋብሪካችን ጥራቱን በጠበቀ መልኩ የምናመርተውን አልሚ የነጭና የቀይ ጤፍ ዱቄት በአሜሪካ እንዲሁም በካናዳ ለውድ ደንበኞቻችን እያቀረበ ይገኛል። በኢሮፕ እንዲሁም በአውስትራሊያ ወኪል አከፋፋይ በመሆን አብራችሁን መስራት የምትፈልጉ በስልካችን ወይም በድህረ ገጻችን ያገኙናል። Resilience Dermaceutical, luxury rooted in care. አሁን ጊዜው በጣም እንግዲህ ወደ 40 ዓመት መሆኑ ነው ይሆናል። አሉ በህይወት ብሎ ያስባሉ? እንደው በህይወት ባይኖሩ እንኳን ዘመዶች እንደው ምንድነው ውስጥ ቆምን ይነግሩታል? እንግዲህ እንደሚኖር ደስተኛ ነኝ ብያለሁ። በደስታ ነው የምጠብቀው። አይደለም ደግሞ እንግዲህ እህት ወንድም ሆኖ ያቀረበው ለልጄ ዘመድ ይሆንልኝ ብቻ። ለልጁ ዘመድ እንኳን ደህና መጣችሁ። ተቃቀፉ። ዘመድ ናቸው እንግዲህ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ናችሁ? ደህና ናችሁ? እስኪ እንተዋወቃችሁ። የእርሶ ስም ማን ይባላል? ታጫት ምትኩ። አንተስ? የጋሽ ምትኩ ልጅ ነው እርሶ? ስለዚህ የኤፍሬም እህት ማለት ነው። የኤፍሬም እህት ናችሁ። እንኳን ደህና መጣችሁ። እንኳን ቆያችሁ። አንተስ? ምግባሩ ልጅ ነው። የእርሶ ልጅ ነው። በጣም ጥሩ። ከየት ነው የመጣችሁት እናንተ? የት ነበራችሁ? ከጎጃም ነው የመጣችሁት? ከጎጃም ነው የመጣችሁት? ጎጃም ነው የመጣው። እንግዲህ የእርሶ ወንድም ኤፍሬም እዚህ ቢኖር እኛ ደስ ይለን ነበር። ከቅድም ጀምሮ ስንል ነበረ አባቴ ባይኖር እንኳን እህቴን ባገኝ ወንድም ባገኝ ሲል ነበርና ለልጁ እህት ነው የተገኘሉት። ወይዘሮ ለምለም እንኳን ደስ ያሉ። እንኳን ደስ ያሉ። እንኳን ደስ ያሉ። እንኳን ደስ ያሉት። ያው ጥያቄው መመለሱ ራሱ አንድ ነገር ነው። እስቲ በደንብ ተጠያየቁ። እንግዲህ ረጅም ጊዜ ነው ጋሽ ምትኩ እንግዲህ ከቤተሰቡ ከተለያየ፣ ግን ያው እንግዲህ ትልቅ ልጅ ወልዷል ማለት ነው። ስለዚህ እስኪ ተነጋገሩ፣ ተጫዋወቱ። እናንተ ፕሮግራሙንስ እንዴት ነው ያያችሁት? መጀመሪያ ፕሮግራሙን የሚገርምሽ ነገር እኔ ራሱ ከታተለው ነበር በፊት፣ ግን የዛን ቀን ስራ ሆኜ አጋጣሚ አላየሁትም። ግን የሷ የማዘር ጓደኛ ነበረች፣ እሷ ነች ያየችው። የመንግስት ሰራተኛ ነች። እሷ አይተው ከዛ በቃ ስታይ የሷንም የዛ የወንድሟንም በቃ እንዲህ ሲል እንዴ አለች፣ ደነገጠች። በቃ እሷ ራሱ ከዚያ እንዲህ አለችና ከዚያ እንደውም እኔ ላይ አልደወለችም፣ ቀጥታ ወንድሟ ላይ ደወለችና እንዲህ የሚባል ስትለው በቃ እሱ ራሱ ገረመው። ጭራሽ አላር እንደዚህ ይሆናል ብሎ ሐሳብ የለም። ከዛ ደወለች እናንተ ስትለኝ እኔ በቃ ገባውና ስልኬ ላይ ምናምን አየሁትኝ። ከዚያ ያየሁትኝ እኔ በጣም ዝም ብዬ ገረመኝ። እኔ ራሱ ማለት እኔ በፊት እሷ ማዘር እንደዚህ እዛው ገጠር እያለን ጤፍ ምናምን እንደዚህ ስናዘምር ሳለ ገበሬ ሳለን እንደዚህ ታንጎራጉራለች። ምን ትላለች? በቃ እንደዚህ ስታንጎራጉር ደግሞ እንጉርጉሩ አልወድም። ስታንጎራጉር እያለ እንዴት ግን እንደዚህ ትሆኛለች ስላት ተውማ መግባር ተውማ ትለኛለች። እንዴት ስላት አይ እንዲህ እኮ ብሎን ነበር አባታችን። በቃ ልጅልይ ልሂድ እያለ እኛው ቀህ ነው በዚያው ልታደው ውትድርና ብለን አስቀርተነው ከመሃል እንደዚህ ሆነ። እኛ ባንጠቅመውም ባናቀውም ግን ስንት ወንድምና ስንት
እያሉት በመቅረቱ እየተናደድኩ ወጣት እና እኔ ደግሞ አልወድም እንደዚህ አስተው ጥያት አዳለው የሚገርምሽ ነገር ይሄን ሁላ ነገር አላቅም እኔ ምር መስሎ አይታየኝም ጭራሽ ለምን የዛን ጊዜ ህፃንለት ጉብል ነኝ እሷ የምሯን በቃ እንደዚህ ነው በቃ እንዴ ከጀመረች እንትን አትልም እና ያቺ እሷ አይታው እኔ በፊትም በርግጥ እናየዋለን ጃክስቴ ልጅ ነበረች እዚህ አክስቴ ቤት ሆነ ያየሁት ምናምን በቃ እኔ በጣም ግርም ይለኛል በቃ እንዴ ከሁሉ ቻናል እንዴ ይሄ ያልኩኝ በጣም ነው መከራተል ስለዚህ ልጅ እንዳላችሁ ይናገሩ ነበር ማለት ማዘር እንዴ ያው በቃ እኔ ማቀው በተለይ ማረሰው እሱ ነው በቃ ተንጎራጉረው ነገር ጭራሽ እንደዚህ ደውላ እንዴ ስትለኝ እንዴ እውነትም ያለችው ነገር እንዴት ምሯን ነው ማዘር ነው ያልኩኝ ወይዘሮ ታጫውት እስኪ ስለ አባቶ ይንገሩን እስኪ ያጫውቱን አሁን አጠገቦ የተቀመጡት እንግዲህ የወንድሙ የርሶ ወንድም እናት ናቸው የሚሆኑት የርሶ አባት ልጅ ማለት ነው ኤፍሬም ይባላል ኤፍሬም አልመጣም በርግጥ ግን ያው ሊፈልጉ የመጡት መጀመሪያ የኤፍሬምን አባት ነው አቶ ምትኩን ነው ሊፈልጉ የመጡትና እስኪ ስለ አባቶ እስኪ ይንገሩን እንዴት ነበረ ከናንተ ጋር የነበረው ኑሮ እኛ ጋማ ታዛ ከመጣ እርግጥ ወላልዶል 2-3 ወላልዶልና ግን ለር ለማለት አይወዝንም ነበር ላሊበላም በዚያው ስሜ ሀጀ አይቶ ለመንጣት ልጅ አለኝ እኮ ልጅ አለኝ ግን እናንተ 2-3 ሆናችሁ ያደለችሁ ነው እንጂ ልጅን እኮ እኔ ልጅ እንዳለኝ እየነገርኳችሁ ነው ልሄድ በዚያው ላሊበላ ደርሼ ልምጣ ይልናል ሲለን ተስስስ ያርገን ስናስቀረው መጀመሪያ ሰባት ዓመት ሳልፈው አይቀርም እንደውም ቆይቶ የመጣ በሰኔ ወር ነው ሲመጣም በድንገት ነው የመጣ ከዛ ከመጣ በኋላ ያስታወሰው ልሄድ ላሊበላ ልጅም ሊኖር ይችላል ለኖርም አንድ ነው ልሄድና እዛው ላሊበላ ስሜ ላምጣዋልና እንደ ዓመት ሆነ ብሎ ተነሳ ኋላ ተነሳ በኋላ ትብስ ሰረግና አስቀረ ነው አሁን አስቀረ ነው እኛ ስናስቀረው ኋላ መቼም ልጅን ከናንተ ጋር ሳላስተያየው ነው የቀረው ግን እንዲው እያለ ታለበት ልጁንም ሳያገናኘን እኛም ልጁን ሳናገኘው እንዳስታወሰ ለኔና ለወጋየው ለትልቅ ወንድሜ ማለት ነው እናንተን እኮ እሷም ታውቃለች እሷም ሳታውቃት ቀር ታውቃለች ልሄድና ለማያት ፈልጋለሁ ልሄድ በዛው ላሊበላ ልሳም ስንት ነገር ትድርና ስንወር ጾም ገድፍ ያለው ምን ይያለው በዛው ላሊበላ ልሳም እያስታወሰን ነው ማለት አሁን ሲሞት እንግዲህ ይሄ ልጅ እንደምለው ሳንጎራጎር ሳስታውሰው ማለት ነው አስታውሰው እንደየት ሁላ ለምን አባቴ እንደተሰማው ልጅ በህይወት ሊኖር ይችላል እንዳለ በመሞቱ ብቻ ይሰማኛል ከዛ ዝርግፍ ያለቅስና ከዛ አለቅስና ስለው ይሄ እዚህ ያለው አባትሽ ጠፍቶ እዛ ያለው አገር ተንግዲህ ልጅ መጥቶ ተደብልቆ የሚጠቅመንና የሚያገለግለን መስሎት ነው ታለቀሽ እንዴት ይለና ጤፍ ገጸር ነው ኑሯችን ጤፍ ስናረም እንዴት ነበር ጥሎኝ ይሸሻል እንዴት ነበር የሚያንጎራጉሩት እንዲሁም ሲያንጎራጉር ማለት ነው አይ ወሎ ልጅ ብሎ ሲያንጎራጉር ነው የሚመጣበት አባቴ በጣም ያስታውሰው ነበር እንደታቀፈው እንዳሳደገው በየልካት እንደጠበቀለት ነበር የሚሆን እንደኛ ማለት ነው እና አሁን ባለፈው ተለቀቀ ሲባል ትልቅ ወንድሜ እውነት ብዙ ትዳር አለው ገጸር ነው አሁን ጉልጓሎ ነው ምንድነው ከዛ በቃ እነሱ ተለቀቀ ሲባል የምን ያህል ጓጓን ሁላችን እኔ እንዲው ታይሄ ሆነት ከዋራ የፈለገው ትዳር ይቀር ብትናርገው ነው እንጂ አባቴ እንዳስታወሰ መቀመጥ የለብኝ መሄድ ያለው በየካለውበት ትብስሳልና ጥፊት ታለመልሶ አሁን እንደገና በሰሞን ተጠናከረና ለዚህ አሁን ሰሞኑን እንደ 5 ወር እንደዚህ ሆኗል እዚህ አዲስ አበባ መጥቷል ከዛ ትናንት ወዲያ ማዘር ተደወለ እኮ እንደሆነ በአካል ልታገኙ ነው ሲለኝ ተው በቃ አላገኘውም አንዴው ተወይሰር በፍጡም አይውንቺ በስልካልና ሲላቀልኝ ማለት ነው ከዛ ሳይው የአባቴ ፎቶ ቁጭ ብሎ ሳይው ልጅንም እንደአባቴ እንደ አገኘዋለሁ መሰለኝና ቀይን ራሱ አልሸከፍኩትም ለማየት ጉጉች ነበር ግን አላገኘሁትም አሁን እኮ ኤፍሬም እኮ የርሶ ወንድም ያባቶ ልጅ እኮ ስላልተመቸው ያልመጣው አይደለ ወይዘሮ ለምለም እስኪ ይንጋሯት
ስላልተመቸው ነው አለ በህይወት መኖሩን አውቄ ነው የመጣው እና ልጆች እንዲያሉት 2 ልጆች እንዲያሉት ታጫዋት ምትኮ ወጋየው ምትኮ ብሎ ነግሮኛል። እንግዲህ እኔ ስማቸው ይቀይሩም አይቀይሩም ኤፍሬም በፊት ማለት ነው እነሱ የተወለዱ እሱ ገጠር እያለ ወለዳቸው ማለት ነው እና ስማቸውን ይቀይሩ አይቀይሩ እኔ አላውቅም። ግን እሱ የነገረኝ እነዚህ ነው ብዬ አስመዝግቤያቸዋለሁ። ያው እንግዲህ ተገናኛችሁ ዘመድ እሱ በህይወት ባይኖር እንደው ለልጄ እህት የሱ ዘመዶች ሲሉ ስለነበረ ይሄ ቀላል ነገር አይደለም ወይዘሮ ለምለም አይደለም። እግዚአብሔር የተመሰገነ ይሁን። የማን ትልቅ ተስፋ ነው ብቻ ያው እሱም እንደጓጓኝም እንደጓጓን መለያየታችን ነው እንጂ ችግር የለውም። እሱም እንዳስታወሰ እና ዞሮ ዛሬ እንደው ሳየው ከፎቶ ላይ ልጁንም ባላገኘው አልኳቸው። ለምን ነው ታረቀሻሉ ጎረቤቶች? ልጁንም ባላገኘው የአባቴን ፎቶ ገጠር ነው እኛ ፎቶ እናኖር ገጠር ነው እርሻ ነው ፎቶ ምን እናሳበት ይለንም አፈር ላይ ነው ምኖር ከዛው ለፎቶ አይደለም አንድ የማማን ራስ ማስታወሻ ፎቶ አሳይቶን ነበር። ግን እኛ አላኖር ነው አላኖር ነው ደም እንዲሁ ነው ህፃን ሆናሉ ብዬ አላሰብኩም። ረጃሉ ነበር መስለኝ እና እኛ ገጠር ላይ አላኖር ነው ስላላኖር ነው ትናንት ወዲያ ልጁ በእንትን ሲለቅልኝ ሳየው ማለት ነው በቃ በአካል እንዲሁ አባቱ መስሎ የተወለደን ይመስልኝ እንዲሁ በቃ በታችን ክብዳ ነበር። ይሄ ልጅ ተማማሩ እሱን መስሎ ነው የሚወለድ። አሁን እኮ የደወለ ወንድሜ ፎቶግራፉን ባይሆን ለነገዘሽልኝ ደረሽ ይያለኝ ፎቶግራፉን አንቺማ አየሽው ወረሸድሽ ነገር ካኔ ደግሞ የሱ ይርቃል የሚመጣበት የጉርጉዞው ስለሆነ አንቺ እርሽኒ አድምጣው ፎቶግራፉን ለነገዘሽልኝ ደረሽ ይያለኝ ነውና ግን ብናየው ደና ነበር ካለ ግን ከነገ አሁን እናገኘው እንችላለን። ኤፍሬም ይባላል። ኤፍሬም ምትኩ እኔም ሰስታቸው ድሙነቱን አገኝልኝ የምሳቸውን ታገኘው እሱን አገኙ ማለት ነው ነገር ዛሬ በእናንተ ላይ ደግሞ ተገናኝተን እንደው ለገነገ ደግሞ ራሳችን ተፈላልገን ለምሳሌ ባህር ዳርቶቹ ራሱ ቤት የሰሩ ራሱ በህሱ በኋላ የተወለዱ አሉ። ትልቅ ወንድሜም አለ ያው ጫነ ስላለ የገጠር ስራውን ጉልጓሏቸው ሁሉም እና ተኔ ደግሞ ሚርቅ ሆነ አጣባቢ ሆኖ ነው እንጂ በፎቶ የተለቀቀው ፎሳይ ልክ እሱ ነው እግር ራሱ እንደዚህ አሸንዱ አቋቋቋም ልክ ጃጃራው ነው የምንለው ልክ አጃ ነው ደግመኛ ተወለደ እንዲያም ነው እንደኛ ገጠር ሆነ እንዴ ስንት ፎቶ ዞመቶ እንደ ልጅ አይደለም እንድናት ነበር እኔ ግን እኔ ልጅ አንድ ፎቶ ሳላኖር እንዴት አለ ህይወት በህይወት ይኖር ልጅ ይኖራል ወይንም ላይኖር ይችላል ህጀ አምጥቼ ሳልደብልቀው ያለው ልጅ እንዴ ፎቶውን እስከዛሬ ያኖረው ሳትየዋ እንዴት አኖሩት እንግዲህ እንዴ እሳቸው እንኳን ፎቶግራፉን ደብዳቤ ይገኝበታል የተባለችውን ደብዳቤ ያስቀምጠዋል። አሁን መጣ ካንተኑ ጋር ደግሞ የዛን ጊዜ በሰዓቱ እሷ እንደምትለው በቃ እሷ ያለችው ደብዳቤ ተጻፈላት በቃ ምንም ትክክል ነው። በሰዓቱ የዛን ጊዜ እኔ ማልደረስኩበት በርግጥ የዛን ወደዛ ነበር የዛን ጊዜ ቀበሌያቸው ሁላ በቃ ዝም ብሎ ያን ቦታውን ሁላ ሲጠቅስ ምናምን እኔ በጣም እኔ ወረቀቱ ራሱ እንዴት አድርጋ እንዳስቀመጠች እኔ በእውነት በጣም ነው የገረመኝ። ሲፈልጉ የልጅነት ባለቤታቸው ነው የልጆቻቸው አባትና ቀንም አይረሱም። ደግሞ የገረመኝ ነገር እያንዳንዷን ቀን የተለያዩባት እኔ ዓመተ ምሕረቱን ነው እንጂ የመጣው ያው 78 ሰኔ 2 ቀን ነው የተለያየ ነው እዚህ ወልዲያ በሰኔ ነው የገባ የተለያየ ነው። ደግሞ ይዞት የመጣውም ያን እንኳን አዲስ ነው አንዱ ተርፌ አዲስ እኛ ተርፌ ነው የምንለው እንኳን ነው የሚባለው። እንደገና ያው ደግሞ ስጦታው አላቸው ስጦታው እንባል ደግሞ አንድ ያለው እኔ ብቻ እነሱ የአባታቸውን ስም ስለማላቅ ብዙ ሲሄዱ ሰዎች ማለት ነው እሱን ሲዘምቱም ሲወጡ ማብረው ነው የወጣው ተርፌ አዲስ ጋራ ሄዶ ዝሮ እሱ ቀድሞ መጣና ከዛኛ ስናለቅስበት አባቱም ሲያለቅስበት መሄጃ ስጠኝና ሄጄ ላንጣዋሽ ልቻለው ምጅምርሱ ቀድሞ ስለመጣ ኋላ እንድላምሸጠና ያቴ ማየት ፈልጋለሁኝ ያለቀሱ ልጆቹ ብሎ እንዲያው ለማር 2-3 ቀን ወጣል። ወደ ሀገር ቤት መላክ ከምን ጊዜውም በላይ ቀላል ሆኗል። ታፕታፕ ሰን መተግበሪያ ገንዘቡን ወደ ኢትዮጵያ ለወዳጅ ዘመድና ቤተሰቦች ሲልኩ ፈጣን፣ ደህንነቱ የተጠበቀ እንዲሁም ከመላኪያ ክፍያ ነፃ በሆነ መንገድ ማስተላለፍ ይችላሉ። መተግበሪያውን በማውረድ ኢቤስ 20 ሚሊዮን ኮድ በመጠቀም $20 ያገኙ። ታፕታፕ ሰን እሳቸውም እንግዲህ ነፍሳቸውን ይማር
ልጆቻቸው በህይወት አሉ እንዲገናኙ ምክንያት ሆኗል። እንግዲህ እግዚአብሔር አያልቅበትምና ዋናው ነገር ኤፍሬም በስራ ምክንያት ባይመጣም አለ እርሶም ሌሎችም ወንድሞችም እህቶችም ስላሉት የነሱ የወንድምና የእህት መገናኘት ቀላል ነገር አይደለም። ወይዘሮ ለምለምና እንኳን ደስ ያላችሁ። በቃ አሁን ወደ ደስታው ያለፈ ነገር አይመለስም አይደለ? አዎ እንኳን ደስ ያላችሁ። ትጠያየቃላችሁ፣ ከዚህ በኋላ ትደዋወላላችሁ። እሺ ስለዚህ ከተገናኙት ቤተሰቦች ውጪ አንድ የቀረሰው አለ መሰለኝ። እዚህ ቆመን እንቀበላት እና እንግዲህ እንኳን ደህና መጣሽ። የመጣችሁ ከእናንተ ጋር ማናት? ሌላ ዘመድ ማለት ነው። ይቺ የእህቴ ልጅ ናት፣ የአክስቴ ልጅ ናት። ኤፍሬም ሌላ ዘመድ አገኘ ማለት ነው። እንግዲህ ከ40 ዓመት በኋላ የተፈለጉት የኤፍሬም አባት ወይ እናት እንግዲህ የልጃቸውን አባት ለመፈለግ ነበር የመጡት። እሳቸው በህይወት ባይኖርም ዘመድ አዝማድ ተገኝተዋልና ይሄ እንግዲህ ቀላል ነገር አይደለም። ስትጠይቁ ስትመኙ የነበረው ነገር ስለሆነ በድጋሚ እንኳን ደስ ያላችሁ። እንኳን ደስ ያላችሁ። የምታመሰግኑት የምትሉት ነገር ካለ? እንግዲህ ፈጣሪ መቼም ጸሎቴንም ልመናዬንም ሰምቶኛል። የፈጠረኝ አምላክ አመሰግናለሁ። እንግዲህ እሱ ቸር ነው እና እሱ ቸር ነው። ከፈጣሪ በታች ደግሞ እናንተን የቤት ቴሌቪዥን እናመሰግናለን። አዎ የቤት ቴሌቪዥን እስከ ካሜራማኖቹ አመሰግናለሁ። እድሜና እንጀራ ይስጣችሁ፣ ሺህ ዓመት ኑሩልን። ያለቀሰውን የምታብሱ የሳቀውን የምትናችሁና ሺህ ዓመት ኑሩልና። አሜን አሜን አሜን። እርሶስ የሚሉት ነገር አለ? የማመሰግነው በመጀመሪያ እናንተን አመሰግናለሁ። ሁለተኛ ማዘረን አመሰግናለሁ። አባቴ የጓጓውን የጠፋውን ወንድሜን ፈልገው በማገናኘታቸው ግን እንደኛ ደግሞ የጠፋው ዋዘዘ ከዚህ ምድር እየመጣ እየተከታተለ እህቱን ወንድሙን አባቱን እንዲያገኝ እንደኛ ቁጭ አይበል። እስከዛሬ እኛም ቁጭ ብለን የቆየን ፈጠን አድርጎ ፈልገው ያገኝ እንደኛ። እውነት ነው። አዎ የተጀመረው ደግሞ እንዲያልቅልኝ አመሰግናለሁ። አሜን አሜን። የቀረው ጉዳይ ቀላል ነው። ጥሩ የቤተሰብ ጊዜ እንዲኖራችሁ እኛም እንመኛለን። የአባባ ምትኩንም ነፍስ እግዚአብሔር ይማር እንላለን። እናንተ ደግሞ ከወልዲያና ከጎጃም ነው የመጣችሁት። ስለዚህ እናንተም ጥሩ የቤተሰብ ጊዜ እንዲኖራችሁ እንመኛለን። ወንድሞትንም በቅርብ ቀን እንደሚያገኙት በጣም በእርግጠኝነት መናገር እንችላለን። እንኳን ደስ አላችሁ ስለተገናኛችሁ። በጣም ደስ ብሎናል። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። በቅዳሜ ከሰዓታችን ቤተሰብ ማገናኘቱ ይህን ይመስል ነበረ። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁ